ለምለም መታገት በገንዘብ ስትደራደር የነበረችው ቤዛ አሁንም ወደ ቤት በመመለስ ለተንኮል አላባራችም። ማለትም በአደይና በዴቭ መካከል ቅራኔ እንዲፈጠር ከፍተኛው ሚና እየተጫወተች ትገኛለች። ይኸውም ፍቅርና ቲናን ከዛ ቤት አደይን ማስወጣት እንዳለባቸው፣ ካለበለዚያ አደይን ስለሚወዳት ዴቭን እንደፈለጉ ማግኘት እንደማይችሉም እየመከረቻቸው ነው። ይህ ምክር ሳይጠቅመን አይቀርም፣ አሁኑኑ ወደ ስራ እንግባ በማለትም በስምምነታቸው መሰረት ዴቭ ራሱን እንደታመመና መድኃኒት እንድትሰጠው በማድረግ ሆን ብላ ቲና ከዴቭ ጋር እንድትተኛና ይህንን ድርጊት አደይ እንድትመለከት አድርገዋል። በመጨረሻም አደይ እንግዲህ በቁሟ ደርቃ ብርጭቆን እላይዋ ላይ ስትጥለውም ተመልክተናል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 111 ምን አዲስ ነገር አለ? አብራችሁን ቆዩ። እንግዲህ በባለፈው ክፍል እንደተመለከትነው ለምለም በእገታ ነበረች። እያንዳንዱ ያሳለፈቻቸውን ሚስጥሮቿን እንዲራራላት ለባቡሬ እየነገረችው ነበረ። ባቡሬም በሰማው ታሪክ ልቡ ቢነካም ህይወቱን አደጋ ላይ መጣል ስላልፈለገ ሊለቃት አልወደደም ነበረ። እባክህን እያለች በተደጋጋሚ ብትማጸነውም እርግጥ በጣም ጠንካራ ልጅ ነሽ፣ ብፈታሽ ደስ ባለኝ፣ ነገር ግን አክስትሽ በጣም አደገኛ ናት። የኔ ህይወት አደጋ ላይ እንዲወድቅ አልፈልግም። በዛ ላይ ደግሞ አንቺ ስለታገትሽ የማገኘውም ጥቅም ይቀርብኛል። ድህነቴን እንደምንም ብዬ ማሸነፍ ነው የምፈልገው። ከዛም በኋላ ወደ ውጭ ሀገር እወጣለሁ እያለ ነገሮችን እያመቻቸ ነበረ። በዚህ ሁኔታ እያለ ግን ደመቀና ዴቭ እያሯሯጡት ነበረ። ሁለት ሰዎች እየተከታተሉኝ ነው፣ አሁኑኑ ውጭልኝ በማለት ለምለምን ከታሰረችበት እጆቿና እግሮቿን በመፍታትም እንድትወጣ ያደርጋታል። ለምለምም እዛው እንዳለች የሆነ ሰው እንዲደርስላት በመፈለግ እዛ ከነበረችበት እንዲህ በቀላሉ መውጣት አልፈለገችም ነበረ። አክስትሽ ጋራ ያለኝን ነገር እስከምጨርስ ድረስ እኔ ጋር ትቆያለሽ በማለት እየነገራት ነበረ። እሷም የክሱ ነገር ከተበላሸብኝ ከዛ በኋላ በቁሜ ሞቻለሁ ማለት ነው። ይህ ከመሆኑ በፊት እባክህን የጀመርኩትን ፋይል በድል እንዲጠናቀቅልኝ አግዘኝ በማለት ተማጸነችው። እሱም እንግዲህ የራሱን ህይወት አደጋ ላይ በመጣል በመጨረሻም እራርቶላት ለምለም ከነበረችበት እገታ ልትወጣ ችላለች። ታዲያ በዚህም ሁለታቸው ወዳጅነት ፈጥረው አሁን ከአንድ ቤት መኖር ጀምረዋል። ባቡሬም በውበቷም ሆነ በጥንካሬዋ በለምለም ተማርኮባታል። ምንም እንኳን እየወደዳት ቢመጣም ፍቅሩን ለመግለጽ ግን በዙሪያው ያሉ ሰዎች በወንድ እንደተጎዳችና ሁለተኛ የፍቅር ግንኙነት መመስረት ከባድ እንደሚሆንባትም አስጠንቅቀውታል። ከእነዚህም መካከል ደመቀም በሌላ ነገር እንዳታስባት በማለት ዝቶበታል። ቅጥልም በበኩሏ ሁለተኛ በፍቅር ግንኙነት እንዳታስባት፣ ምክንያቱም አሁን በቅርቡ ነው በወንድ ተጎድታ ራሷን ላጥፋ እያለች ትግል ላይ ነበረች። በስንት መከራ ነው ከነበረችበት እንድታገግም ያደረግናት በማለት ባቡሬን አስጠንቅቀውታል። ባቡሬም ይችን የመሰለች ልጅ ትቶ መሄዱ በጣም ያሳዝናል፣ ከዚች በላይ ልጅ ምን ሊያገኝ ፈልጎ ነው እያለም ነበረ። እንግዲህ ሁለታቸው አሁን ወዳጅነት መስርተው ከቤት እንክብካቤ እያደረገችለትና እየጠበቀችው ትገኛለች። ይህንን ኃላፊነት ለመውሰድም በመጀመሪያ ቃል ገብታለት ነበር ወደ ቤቱ የወሰደችው። ነገሮቹ እስከሚመቻቹልህ ድረስ እኔ ጋር ትቆያለህ፣ ምንም ችግር የለው፣ አክስቴ የሚከፈልን ገንዘብም እኔ ሰጣለሁ በማለት ነበር እንግዲህ ለምለም ጨዋታውን እንዲቀየር ያደረገችው። በዚህም ደግሞ ትክክለኛ የመጣችበትን ታሪክ በመንገር አንጀቱን በልተዋለች። በሌላ በኩል በአደይና በአሰሪዋ መካከል የሆነ ቅራኔ እየተፈጠረም የመጣ ይመስላል። አደይ ከዴቭ ጋራ በምታደርገው መቀራረብ እንዲሁም ለምለም ጠፍታ ሳለ በፍለጋ ወቅቱ ሳትናገር መውጣቷ ቅራኔ ውስጥ እንዲገቡ አድርገዋቸዋል። ዛሬ ላይ አንቺ እንደበፊቱ አይደለሽም፣ በጣም ተቀይረሻል፣ ስራሽን በአግባቡ እየሰራሽ አይደለም፣ ስትሄጂም መናገር ነበረብሽ በማለት ሲቆጧትም ተመልክተናል። እንግዲህ ለዚህ ዋነኛውን ሚና እየተጫወተች ያለችው ቤዛ አሁን እኮ አደይ ቤቱን ትተዋለች፣ እኔ ስራ እየበዛብኝ ነው እያለችም በጣም ነገሩን ከመጠን በላይ እያጋጋለችና ሁለቱን ለማጣላት ጥረት እያደረገች ነው። እንግዲህ አደይ እዛ ቤት እንድትወጣላትም ስለምትፈልግ እሷ የስራ ጫና እንደደረሰባትና አደይ እያገዘቻት እንዳልሆነ ለማያያዝ እየሞከረች ነው።
በሌላ በኩል ዴቭን ፍለጋ የመጣችው ቲናም አሁን ዴቭ የት ነው ያለው የሚለው ጥያቄ ወደ ሌላ ምዕራፍ እንዲሻገሩ አድርጓቸዋል። ዴቭ ትላላችሁ፣ እንዴት ነው 3 ሴት ዴቭ ሊወድ የሚችለው? ለማንኛውም አደይን እዚህ ቤት እስካላስወጣችሁ ድረስ የእናንተ ልታደርጉት አትችሉም። እንደምንም ተጣጥራችሁ ይህን ልጅ እዚህ ቤት ማስወጣት አለባችሁ በማለት ሆኖም ቲና ይህ ምክር ሳይጠቅመን አይቀርም፣ አደይን እናባራት በማለት እንግዲህ የማትወዳት ፍቅር ጋራ መመካከር ጀምረዋል። ፍቅርም ምን ነው አንቺም ዴቭን ትወጂዋለሽ እንዴ በማለት ጠይቃት ነበረ። እሷ ግን ነገሩ በፍቅር እንዳልሆነና ለማስነቃትም እየሞከረች ነበረ። በመጨረሻም እንግዲህ ይህ ምክክራቸው ተሳክቶላቸው ዴቭ ሀገር ሰላም ብሎ በተኛበት ቲናን ሄዳ ካጠገቡ እንድትተኛ ታደርጋለች። በዚህም ደግሞ በጣም እንዳትጠጊው በማለት አጀሪት ፍቅር ስታስጠነቅቃት ነበረ። እዚህ ላይ በጣም ፈገግ ያስብላል። ለማንኛውም ይህንን ካደረገች በኋላ ወደ አደይ በመሄድም ዴቭ ራሱን ታሞለሻል፣ ይኸው የራስ ምታት ክኒን ውሰጅና ስጭው በማለት አደይ እንደ ወትሮ ዴቭ ለምንድነው ዛሬ ወደ ክፍሌ ያልመጣው? በሰላም ነው ወይ? እስኪ ሄጄ ልጠይቀው ወይስ እዚሁ ልቆይ እያለች ከራሷ ጋር ትግል ላይ ነበረች። እዛም ክፍሏ ቁጭ ብላ እየተመሰለሰለች ባለችበት ሰዓት አጅሪት ፍቅርም ዴቭ ታሞልሻል፣ ይኸው የራስ ምታት ኪኒን ውሰጅና ስጭው በማለት ቲና ጋር እየተኛ በማስመሰል ሆን ብላ በፈጠረችው ነገር አደይ ውሃና መድኃኒት በመያዝም ወደ ክፍል በምታመራበት ሰዓት ክፉኛ ቲናና ዴቭን አንድ ላይ ትመለከታቸዋለች። ይህኔ ብርጭቆ እጇ ላይ ይወድቃል። ማለትም በቁሟ ድርቅ ነው ያለችው አደይ በጣምም ደንግጣለች። ምክንያቱም የምትወደው ፍቅረኛዋ ከሌላ ሴት ጋር እጅ ከፈንጅ ተኝተው ተመልክታቸዋለች። በአደይ ምን ይፈረዳል? ታዲያ ለጊዜው ቲናና ፍቅርም እየተሳካላቸው ይመስላሉ። ነገር ግን ዴቭ በፍቅርና በቲና ላይ ምን አይነት እርምጃ ይወስድ ይሆን? ይህንን በሚቀጥለው ክፍል እጅግ በጣም አጓጊ ይሆናል። እኔ በነገራችን ላይ ስገምት ዴቭ እንዲህ በቀላሉ የሚለቃቸውም አይደለም። ሁላቸውም ዋጋቸውን ይሰጣቸዋል፣ ራሱንም ያስከብራል ብዬ አስባለሁ። በሌላ በኩል ገጠር ያሉት እንግዲህ የአደይ ቤተሰቦች አበበን ደብዛውን አጥፋልኝ በማለት ክፉኛ የአደይ አባት በጭካኔ የሆነ ነገር እንዳሰቡም ወደፊት ይሰማኛል። አበበ በሚያሳዝን ሁኔታ አባቱን አጥቶ አሁን ደግሞ የእናት የአባቱን ሀብት ንብረት ለመውረስ ሲል ወደ ሀገሩ መጥቷል። ታዲያ የሱ አመጣጥ ግን ለአደይ አባት ጥሩ ስሜትን አልተሰማቸውም። ምን ሊያደርግ ነው የመጣብኝ? አሁን ይህንን ልጅ ወደ መጣበት ካለበለዛም ደግሞ የሆነ ነገር አድርጉት በማለትም ክፉኛ እየመከሩበት ይገኛሉ። አበበ ወደፊት ምን አይነት ከባድ ፈተና ሊገጥመው ይችላል? ይህንን በሚቀጥለው ክፍል አብረን የምንመለከተው ይሆናል። ለምለምም ከአጋቿ ጋር ጥሩ ወዳጅነት በመፍጠር አሁን ላይ ቤት መኖር ብቻ ሳይሆን መተሳሰብም ጀምረዋል። እጅግ በጣም በሚገርምና በሚያስደንቅ አሁን ላይ ባቡሬም ቢሆን ከተሰለፈበት ሰዎችን በማገቱ ደረጃ ራሱን እንዲቀይርና በሌሎች ስራዎች እንዲሰማራ ምክር እየሰጠችው ነበረ። ወደፊትም ቢሆን የባቡሬን አስተሳሰብ ሙሉ በሙሉ ትቀይረዋለች። ባቡሬም መልካም ልብ ያለው ይመስላል። ለዚህ ነው ለምለምን ከማገኘው ጥቅም ይቅርብኝ፣ የሷ ህይወት አደጋ ላይ ከሚወድቅ ያሰበችውን አክስቷንም ከሳ ልታሸንፍ ይገባል በማለት እጆቿና እግሮቿን አስሯት ከነበረው አስወጥቶ ዛሬ በነጻነት እንድትንቀሳቀስና የጀመረችውን ፋይልም በድል አጠናቃ ዛሬ ላይ ለመደሰት የበቃችው ለምለም ጥንካሬና አሁን ደግሞ ለግብ ያደረሰችው የአክስቷን የፍርድ ቤት ሁኔታ በመጥፋቷም ተበታትነው ሲፈልጓት የነበሩት ጓደኞቿ፣ የልብ ወዳጆቿ እያንዳንዳቸው ሁሉም ደስታ ላይ ናቸው። በተለይ ደግሞ ከነበረችበት እገታ ወጥታ አሁን የፍርድ ቤት ሁኔታውን በግብ ማጠናቀቅ መቻሏ ከምንም በላይ አስደስቷቸዋል። ለማንኛውም ሰራተኛዋ አደይ ክፍል 111 የዛሬውን ይመስላል። በቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።